የሰው ደም ያለበት ሰው ውስጡ የተረጋጋ አይደለም። ደም ያፈሰሰ ሰው ስክነትን ይነፈጋል፣ ጽዋው ይጎላል፣ ህይወቱ ስንክሳር የበዛበት ለሊት ረፍት የለው፣ ቀን መረጋጋት የለው። የሰው ደም ከነቅላቱ ከነውፍረቱ አስፈሪ እንዲሆን አላህ ፈልገው። ከዚህም የተነሳ አላህ ሚን አጅሊ ዛሊክ በዚህም የተነሳ በእስራኤል ልጆች ላይ ደነገገና አንድ ሰው አንዲት ነፍስ ካጠፋ ፈከአነማ ቀተለ الناس جميعا የሰው ልጆችን በአጠቃላይ እንደገደለ ይቆጠራል አላህ። ይሄ ከነቢዩላህ አደም ጀምሮ እስከ መጨረሻው ትውልድ የተደነገገ ተመሳሳይ ህግ ነው። ነፍስ በሁሉም መስመሮች ክልክል ተደርገዋል። የሰው ልጅ ነፍሱ የተከበረ ነው። ማመን አለማመን የግል መብቱ አላህ ይተሳሰበዋል። በዚህም የተነሳ እኛም ደነገግና አንዲት ነፍስ ያጠፋ የሰው ልጆችን በአጠቃላይ እንዳጠፋ ይቆጠራል። ነፍስ ከባድ ነገር ነው። በገንዘብ ተጣላን፣ በውርስ ተጣላን፣ በሃይማኖት አልተግባባንም፣ በአቂዳ በቢድዓ ብለህ የምታጠፈው አይደለም። ነፍስ የምትፈራው የምትሸሸው ጉዳይ ነፍስም የወስዳት የፈጠራት አላህ ብቻ። የሰው ልጅ ራሱን ማጥፋት እንኳን ተከልክሏል። ለዛ ነው ነቢዩ ዓለይሂ ሰላቱ ወሰላም ማ የዛሉ ልመርኡ ፊ ፉስሐት ምን ዲኒ ሐታ ዩሲበ ደመን ሐራማ። አንድ ሰው እኮ በዲኑ ውስጥ በስፋት መኖሩን ይቀጥላል። ምንም ወንጀል ቢሰራ በእስትግፋር በተውባ ይማራል። ሐታ ዩሲበ ደመን ሐራማ ክልክል የሆነን ደም ያፈሰሰ ጊዜ መውጫ የሌለው ጉድጓድ ውስጥ ገባ፣ ጨለማ ዋሻ ውስጥ ገባ። ደም ካፈሰስከው ከወንጀሉ መጽዳት ከባድ። አላህ ጋር ነው የተጣላ። አንድ ሰው ሪባ ሊበላ ይችላል፣ ሊቶብት ይችላል፣ ዚና ሊወድቅ ይችላል፣ አላህ ይጠብቀን፣ ሊመለስ ይችላል። ደም ካፈሰሰ መውጫው ከባድ ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። የሰው ልጅ የተከበረ ነው። ሁሉም ነቢያቶች ያስተላለፉት ትምህርት ነፍስን ጠብቋል። ክብር ነች ነፍሱ። አመለካከቱ የግሉ ነው። እሱን ልታስገድድ አልተላክም ብሏቸዋል አላህ ለነቢዩ ዓለይሂ ሰላቱ ወሰላም። ሁሉም ነቢያቶች ይሄን አስጠንቅቀው አልፈዋል። ቁርአን ላይ 10 አደራዎች የሚባል ዝርዝር አለ። እነዚህን አደራዎች ነቢያቶች ሁሉ አስተምረዋል። ይሄን አደራ ውስጥ አንዱ ነፍስ እንዳታጠፉ ነው። ቁል በላቸው አንተ መሐመድ ተዓለው አትሉ ዓለይኩም ማ ሐረመ ዓለይኩም ረብኩም የእናንተ ጌታ በእናንተ ላይ ክልክል ያደረገውን ልንገራችሁ ኑ በላችሁ። የመጀመሪያ በሱ ሌላን ላታጋሉበት፣ ሽርክ ላትሰሩ፣ የሞተን ላትለምኑ፣ ጠንቋይ ቤት ላትሄዱ፣ የሞተን ሰው ድረሱልኝ ላትሉ፣ ሽርክያት የምንለው አላህ ከሱ ልትርቁ። ዝርዝሩን ዘረዘረና አላህ አስከትሎ ወላ ተቅቱሉ ነፍሰ ለቲ ሐረመ አላሁ ኢላ ብልሐቅ በእውነት በተገቢ ቢሆን እንጂ ነፍስን ላታጠፉ። ክልክል ነው ነፍስን ማጥፋት። ክልከላው የጠበቀ ነው። ነቢዩ ዓለይሂ ሰላቱ ወሰላም እጅተኒቡ ሰብዐል ሙቢቃት 7 አጥፊ አውዳሚ አላህ ዘንድ ቁጣን የሚያወርዱትን 7ቱን ራቋቸዋል። የመጀመሪያ በአላህ ላይ ላታጋሩ እንዳታጋሩ። ሁለተኛው ሲሕር እንዳትሰሩ ድግምት ውስጥ እንዳትገቡ። ሶስተኛ አስከተሉና ነፍስን ላትገሉ ነው። ነፍስን ገደልክ ማለት የጥፋት አውድማ ውስጥ ገብተሃል። መውጫ የሌለው ወንጀል ውስጥ ተዘፍቀሃል። ረፍት የለው፣ ሰላም የለው፣ መረጋጋት የለው። ሁሉ ነገርህ የታወከ ስብዕና ውስጥ ትገባለህ አላህን እስክትገናኝ። በተለይ ደግሞ የገደልከው ሙእሚን ከሆነ ወንጀሉ ከባድ። ሁሉም ነፍስ ክልክል፣ ሙእሚን ሲሆን ደግሞ ይገሳል። ለዛ ነው አላህ ሙእሚንን የገደለ በአቂዳ ተለያየን ነገ እኮ እንዲህ ናቸው ብለህ ተሳስተህ እጅህን የሰነዘርክ ከሆነ 5 ቅጣት ነው አላህ ያዘጋጅ። ወመን የቅቱል ሙእሚነን ሙተዓሚደን እንዲያው አምኖበት አስቦበት አንድ ሙእሚን የገደላል ፈጀዛኡሁ ጀሃነም የሱ መዘውተሪያ ነች። ኻሊደን ፊሃ ላይወጣ ይዘወትርባታል። ወገዲበ አላሁ ዐለይህ
الله تقطبتال ولعنه رقموتال وأعد له عذابا عظيما يكبدن قطعت አዘጋጅቶለት ወደ ሙእሚን እጅህ እንዳይሳሳት የሐሳብ ልዩነት ሁሌ ይኖራል ያመለካከት ልዩነት ይኖራል እንዳታስበው እንዳትዘናጋ መምርቱ ነው በዛ አመለካከት ታስተምራለህ እንጠራለን እንለፋለን ለዘዋሉ ዱንያ እቺ ፍጥረተ ዓለም ዱንያ እኮ መጥፋቷ አሉ ነብዩ አለይሂ ሰላቱ ወሰለም አላህ ዘንድ የአንድ ሙእሚን ነፍስ ከሚጠፋ የበለጠ ነው እቺ የምታዩት ዱንያ መጥፋቷ አንድ ሙእሚን ደም ከመፍሰስ ነብዩ አለይሂ ሰላቱ ወሰለም በሌላ ዘገባቸው ላይ ወለው አነ አህለ السماء واهل الارض የሰማይ ነዋሪዎች መላእክት ቢሊየን ትሪሊየን ኳድሪሊየን ቁጥሩን አላህ የሚያውቅ እና የምድር ነዋሪያን ጅኑም ኢንሱም እንስሳው አንድም ሙስሊም በመግደል ላይ ቢተባበሩ ሰብስቦ ሰዓት ውስጥ ይጨምራቸዋል ልብ ብላችኋል አንድ ሙስሊም ደሙ ከባድ ክብሩ ከባድ ገንዘቡ ጥቦቃ አይደለም መግደል አይደለም በቀል ወደሱ በመሳሪያ ማመላከት አይቻል ነብዩ አለይሂ ሰላቱ ወሰለም لا يشير احدكم الى اخيه بالسلاح አንዳችሁ እኮ ለቀልድ ብሎ መሳሪያን ወደ ወንድሙ እንዳያቅጣጨዋል ሽጉጥ ይዘ ሊሆን ይችላል ቢላ እንደ ቀልድ እኮ ነው አታድርጓል ምናልባትም ሸይጣን እጁ ስቦት ራሱን ጀሃነም ውስጥ ሊያገኘው ይችላል ድንገት ሊተኮስብህ ይችላል ድንገት ቢላው ሊወጋው ይችላል ማትወጣበት ሰዓት ውስጥ ገባህ እንዳታመላክቷል ለቀልድ እንኳን አንድ ሰው ወደ ወንድሙ ስለትን ሲያመላክት ለቀልድም ቢሆን አሉ ነብዩ አለይሂ ሰላቱ ሰላም መላእክት ይረግሙታል እጁን እስኪመልስ የፈንጅ ቀጠና ውስጥ ገብተሃል ማለት ድንገት ትሳሳት ይችላል ማትወጣበት ጉድጓድ ውስጥ ወደቅ ነፍስን መግደል እስልምና በእጅጉ የተጸየፈው የሰው ልጅ የተከበረ እምነቱ የግሉ አስገድዶ ማስለም በእስልምና የለም ላ ኢክራሃ ፊዲን አስገድዶ ማስለም የለም በእስልምና አስገድደውም እንዲሰልም አይፈለግም ሙናፊቅ ነው የሚሆነው እምነቱን ደብቆ በውጪ የሳቀ ነው የምታገኝ ክልክል ነው በእስልምና ነፍስ አላህ ዘንድ ትልቅ ዋጋ ተሰጥቷል መጀመሪያ የአደም ልጆች አላህ ፊት ቀርበው ሲዳኙ ዳኝነት የሚሰጠው የደም ጉዳይ ነው አሉ ነብዩ አለይሂ ሰላቱ ወሰለም አወሉ ማ ይقضى بين البشر الدماء ነው ያሉት በሰው ልጆች መሃል አላህ ዘንድ መጀመሪያ ከሱ ሐቅ ሶላትን ይጠይቃል ከሰዎች መብት ግን ደምን ነው አላህ የሚጠይቀው ለምን ነው ያፈሰስከው ያን ደም ይባላል መጀመሪያ አላህ ዘንድ የሚቀርበው እሱ ነው في الحديث በሌላ ዘገባ ላይ ሶሒህ በሆነው ዘገባ ላይ يقول النبي صلى الله عليه وسلم ረሱሉ ምን አሉ አንድ ሰው የተገደለው ሰው የውም القيامة ራሱን ባንድ እጁ ይዟል ተገሏል አንገቱን ተቆርጦ ተገሎ ሊሆን ይችላል ራሱን ባንድ እጁ ይዞ ገዳዩን በሌላው እጁ ይዞ የጎተታ አርሹ الرحمن አላህ ፊት ይቆማል አንገቱ ደም ይተፋል ከዛም ይላል አላህ ወይ ይህ ሰው ለምን እንደገደለ ይጠይቅልኝ ይለው አላህ ፊት ፍርዱ ቀርቧል ከዛም አላህ ተዒስት እድለ ቢሶንክ ይለዋል ወደ ሳት ወሰዱት ይባል ደምን ስታፈሰው የግድ መሳሪያ ስላንቀሳቀስክ አይደለም በጻፍከው ጽሁፍ ፌስቡክ ላይ በለቀቅከው ማህበረሰቡ ዘንድ በዘራው ወሬ ህዝብ ተነሳስቶ ለልቂቱስ ገባ ማለት ደም ውስጥ ተሳትፈሃል የአላህ ፍርድ ከባድ አንድን ሰው በመግደል ላይ የተሳተፈ ሰው ግንባሩ ላይ የውመል ቂያማ እድለ ቢሱ ተብሎ ተጽፎበት ወደ አላህ ፊት ይቀርባል እጃችሁን ከደም ጠብቁት አላህ ሁላችን ይጠብቅ አይደለም የሰው ደም እስልምና ራስን መግደል ከልክሏል ወላ ተቅቱሉ አንፉሰኩም ኢነላህ ቢኩም ረሂማ አላህ ኩል እናንተ አዛኝ ራሳችሁን አትግደሉ
አንዳንድ ወንድሞች አንዳንዱ ሰው ራሱን ያጠፋ ነው ኡስታዝ መልእክት ስጥ ያሉኛል። ሰውን አይደለም ራስን ማጥፋት ተከልክሏል። አንድ ሰው ራሱን ከገደለ በገደለበት መሳሪያ ጀሃነም ውስጥ ይቀጣል። ያልተቋረጠ ቅጣት። ተራራ ላይ ራሱን ወርውሮ ከሆነ ጀሃነም ውስጥ ራስህን ወርውር እየተባለ ይደጋግመዋል። ስቃይ ጊዜያዊ ሁኔታ ይሆናል ወደዛ የወሰደ። በኢኮኖሚካሊ ጎልሏል፣ በትምህርት ውጤታማ አይደለህም፣ የፈለግካት ልጅ አልተሳካችልህም። የሰው ተስፋ የሚያስቆርጠው ብዙ ነገር ይኖራል። በዚህ ተነሳስቶ ከዚህ ልገላገል ያለ ሰው ወደ ማይገላገልበት እስር ቤት ውስጥ ገባ። ተራራ ላይ ራሱን የጣላሉ ነብዩ አለይሂ ሰላቱ ወሰለም። ሁሌ ራስህን ጣል ይባላል። እዛል መርዝ ጠጦ የሞተ ሰው እየተቀሰቀሰ ሁሌ ራሱን በመርዝ እንዲገል ይደረጋል። በቢላ ራሱን ወግቶ የገደለ ሰው ሁሌም ራሱን እንዲወጋ ይደረጋል። የራስን ነፍስ ማጥፋት ተከልክለ። ያውም ዑለማዎቹ ራሱን የገደለ ሰው ጀናዛው ይታጠባል ወይ? ክርክር እኮ አለ። ሰፊ የሆነ ክርክር። ከሙስሊሞቹ መቃብር ይቀበራል ወይ? ክርክር እኮ አለ። ነፍስን አላህ እንጂ ባሪያው መውሰድ አይችልም። ከዛ ነው በሌላ ሐዲስ ላይ ባሪያዬ እኮ ነፍሱን ቀደመኝ ጀነትን ከልክየዋለሁ ይላል አላህ። እሱ ብቻ ነው የሚወስዳት ሲፈልግ። ኑሮ ካልተሳካልህ ነቢዩ ያሉን ዱዓ አለ። አላህ ሆይ መኖሬ መልካም ከሆነ አቆየኝ፣ ወደ አንተ መምጣቴ መልካም ከሆነ ደግሞ ውሰደኝ ብለህ ዱዓ አድርግ። የመጨረሻው ጥግ እሱ አላህ ይመርጥልሃል። ራስን መግደል ሐዲሱ እንደሚለው ኻሊደን ሙኸለደን ፊሃ ነው የሚለው። ጀሃነም ውስጥ ላይወጣ ይገባል ነው የሚለው። ጀሃነም ውስጥ አይወጣ ነው። ኢማም አልነወዊ በሸርሒሂ ለሙስሊም አንድም ባብ አስቀመጡ። አይ ራሱን የገደለ ሰው ሙሉ ለሙሉ ጀሃነም ገብቶ አይቀርም፣ ምናልባትም ተቀጥቶ ይወጣል ይላል። ለዚህም መረጃ አድርገው የጠቀሱት ሐዲስ ጡፈይል ብኑ ዐምር አልደውሲ ከደውስ ሀገር የመጣው ጡፈይል እስልምናን ከተቀበሉት ጎሳዎች ውስጥ አንዱ ነው። ነቢዩን ዓለይሂ ሰላቱ ወሰላም መካ ላይ ያሉ የአላህ መልእክተኛ መካ ለእርሶ የተመቸች ሀገር አይደለችም፣ ወደ ደውስ ይምጡና ጥበቃ እናርግላቸው አላቸው። አልፈልግም አሉ። በእርግጥም አላህ ለመልእክተኛው መዲና መርጦ ስለነበር ታዲያ ከጡፈይል ጋር ሂጅራ አደረገ ወደ መዲና። ሰዎችም አብረውት ሂጅራ አደረገ። አብረውት ከሄዱት ውስጥ መዲና ላይ እንደገቡ አየሯ አልተስማማቸው። መዲና ወባ ይበዛባት ነበር፣ አየሯ ጥሩ አልነበረ። በዱዓ ነው አላህ ያነሳላቸው። ከዛ ከሰለሙት ውስጥ አንዱ ታመመ። ህመሙን መቆጣጠር አቃተው። ገና አዲስ እንደሰለመ ነው። በሽታው ሲበዛበት የደም ቱቦውን ቆረጠ፣ ደም ፈሰሰው፣ ሞተ። ጡፈይል ደነገጠ፣ ራሱን ገደለ ብሎ። ከዛም በህልም አየ። ሲያየው ግን በጥሩ ሁኔታ አየው፣ አምሮበታል። እጁን ግን እንደተቀለለው ጠየቀው፣ አላህ ባንተ ላይ ምን ውሳኔን ወሰናል? ቃል ገፈረ ሊ ቢሂጅረቲሂ ኢላ ነቢይሃ። አይ አላህማ ማረኝ ወደ ነቢዩ በመሰደድ ያለ ሀገሩን፣ ንብረቱን፣ ቤተሰቡን ጥሎ ነቢዩን ለማገዝ ከሳቸው ጥግ ለመሆን ተሰዷል። በዚህ ማረኝ። ታዲያ እጅህ ለምን የተጠቀለለ ብዬ አልኩት ይላል። አይ እጅንማ አንተ ያበላሸኸውን እኛ እናስተካክልም ተባልኩ ነው። እጁ እንደተጠቀለለ ወጣው አለ። ህልሙ ከብዶታል። ወደ ነቢዩ ዓለይሂ ሰላቱ ወሰላም መጣው። ያ አላህ መልእክተኛ እገሌን እኮ እጁን ቆርጦ የሞተውን ልጅ አየሁት፣ በጥሩ ሁኔታ አየሁት፣ እጁ ግን እንደተጠቀለለ ነው፣ እንደደማ። ከዛም ነቢዩ ዓለይሂ ሰላቱ ወሰላም ያ አላህ ሐዘኔታቸው ጥግ የደረሰ ነው። እጃቸውን አነሱና አላሁመ ፈልየደይሂ ፈግፊር አሉ። አላህ ሆይ እጁንም ማረው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ራሱን የገደለ ሰው ቅጣቱ የበረታ ነው። አይደለም ሌላም መግደል ሰው አይደለም እንስሳ ክልክል ነው በእስልምና። የተፈቀደልን በግና ደሮ ለማረድ ፈልዩሕድ አሐዱኩም ሸፍረተ፣ ስለቱም በደንብ አስተካክሎ ይሳለው። ደሮዋን ፍየሏን ሲያርድ እንዳያሳምማት ቶሎ ይገላግላታል። ወልዩሪሕ ዘቢሐት ይገላግላት፣ ቶሎ ረፍት ይስጣት፣ እንዳያሰቃያት። እስልምና አቋም ይሄ። ዑመር ብኑል ኸጣብ አንድ ሰው ፍየል እየጎተተ በግራ እጁ ደግሞ ቢላ ይዞ ሲሄድ አዩት። የት ነህ አሉት።
ላርዳት ፈልጌ ነው ፍየሏን ሁለት ያትግደላት እንጂ አሉት። እዚህ ቢላ ይዘህ እዚህ የጎተትካት ስቃይ ውስጥ እስክትታረድ ውሰዳት እሰራት እዛ ቢላውን አውጥተህ ረዳት ሁለት ያትግደላት እንጂ አሉት። እስልምና ለእንስሳ መያዝ እንዲህ እንስሳ ማሰቃየት አልተፈቀደልም። አይደለም በግና ደሮ ፍየል አይደለም አዕዋፋት መግደል በእስልምና ክልክል። ወፎችን መግደል፣ ጉንዳኖችን መግደል፣ ንብ መግደል በእስልምና ክልክል። መግደል የሚቻለው ጉዳት የሚያደርስብህን ብቻ። በረሮ መግደል ይቻላል፣ ጉዳት ስለሚያደርስ ብቻ ነው የተፈቀደ። ጉንዳን፣ ተዋን፣ ቢምቢ መግደል አይቻልም ጉዳት የሚያደርሱ ከሆነ ብቻ። እስልምና ለነፍስ ትልቅ ዋጋ ነው የሰጠ። ሳትገላቸው ማስወገድ ከቻልክ መግደል አልተፈቀደልህ። ካልቻልክ ግን ትጠቀመዋለህ ለመድኃኒት። አታ አቃጥለ መግደል እንኳን አይቻልም በእስልምና። አንድ ነብይ ያሉ ነብዩ አለይሂ ሰላቱ ወሰላም አንድ ነብይ አንዲት ጉንዳን በላቸዋል፣ አሳመመች። በጣም ተበሳጨና የጉንዳሉን ቤት እንዲቃጠል አዘዘ። አላህ ወቀሰዋል። አንዲት ጉንዳን በላችኝ ብለህ የሙሉ የጉንዳኑን ቤተሰብ አላህን ተስቢህ የሚያደርጉትን ታቃጥላለህ እንዴ? ጉንዳን ሁሉ ነገር አላህን ያመሰግናል፣ ጉንዳኗም አላህን ታወሳለች። አንዷ በላች ብለህ ሙሉ ትውልድ ታጠፋለህ አላቸዋል። እስልምና ለነፍስ ትልቅ ዋጋ ሰጥቷል። ይሄ በየሚዲያው የምትሰሙት ዜና ተረት ተረት እኛን አይወክልም። ማጣፊያ ሲያጡ እስልምና ጋር ሊያያይዙት ይሞክራሉ። እስልምና ለነፍስ ለሰው ልጅ ትልቅ ዋጋን ሰጥ። ማመን አለማመን መብቱ። ሙስሊም አገር ውስጥ የሚኖር አይደለም እንደዚህ አብረን ሸሪዓ በሚተዳደርበት ውስጥ አገር እየኖርነ አንድ ጥገኝነት ጠይቆ የሚኖር የሌላ እምነት ነዋሪን የገደለ ሰው የጀነትን ሽታ ያገኝም ማለት ነብዩ አለይሂ ሰላቱ ወሰለም። ሙስሊም አገር ውስጥ ለም የጅድ የጀነትን ሽታ ያገኝም። አንድ ሙአሐድ ቢኖር መጥቶ ለስራ መጥቶ የሙስሊም አገር ውስጥ እየኖረ እሱን የገደለ ሰው የጀነትን ሽታ ያገኝ አይደለም እንዲህ አብረን በምንኖርበት ሜዳ ላይ። እስልምና ራሱን አያስነካም፣ አያስደፍርም። የጀግና ዲን ነው። ክብሩ ሲነካ እምነቱ ሲነካ ደረቱን ይሰጣል። በሰላማዊ መኗኗር ግን ማንንም እንድንነካ አልተፈቀደም። ላ የንሃኩም አላህ አን ለዚነ ለም ዩቃቲሉኩም ፊዲን ወለም ዩኽሪጁኩም ምን ዲያሪኩም አን ተበሩኩም። እነዛን በሃይማኖት ያልተጋደሏችሁ ከሀገር ያላስወጧችሁን መልካም ልትሉላችሁ አልከለከልኳችሁ ማለት ነው። አን ተበሩኩም ቢር ነው። ልክ ቢሩል ዋሊደይን ለወላጅ መልካም መዋልን ልክ እንደዛ ለክርስቲያን ጎረቤት ለአብሮ ለተማረ ሰው ለስራ ባልደረባ ለሴክሬታሪዎች መልካም ልትሉላቸው አላህ አልከለከለ። እስልምና የሰው ልጅ አከበረ፣ ደሙን እንድንጸየፍ ያደረገ አይደለም። በሙስሊም አይደለም ሱፊ ሰለፊ ብለህ አይደለም፣ ሌላ እምነት የመኖር መብት አለ። በፍቅር ነው የምትጠራው፣ በሰላም ነው የምታባብለው፣ በመረጃ ነው የምታሸንፍ። አላ ወፈዐሉ ልኸይራት ወስተግፊሩ ረበኩም ፈጡባ ለልሙስተግፊሪን። አልሐምዱሊላህ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሻኒህ ሰለላሁ ወሰለም ወባረከ ዐላ ረሱሊህ ወኢኽዋኒህ። አማ በዕድ። ውድ ምእመናን፣ ነቢዩ ዓለይሂ ሰላቱ ወሰላም በባለፈው ኹጥባችን እንዳነሳነው የማሳረጊያ መልእክታቸው የጀመሩበት አረፍተ ነገር ይሄ ነው። ኢነ ዲማአኩም፣ ደሞቻችሁ ልታፈሱት የተከለከለ የሰው ልጅን ደም ማፍሰስ የመጀመሪያ አደራ ያሉት የማሳረጊያ መልእክታቸው እሱ። አላሁም ስብሓነሁ ወተዓላ ቁርአን ውስጥ የኔ የአዛኙ ጌታ ባሮች አሉኝ ዒባዱር ረሕማን፣ ከነሱ ውስጥ ባህሪያቸውን ጠቅሷል። ከጠቀሰው ውስጥ ወለዚነ ላ የድዑነ መዐላህ ኢላሃን አኸር፣ እነዛ ናቸው የኔ ባሮች ከአላህ ጋር ሌላን አጋርተው የማይጠሩ
አላህንም ድረስልኝ፣ ቁጥቡም ድረስልኝ። ጀበናው፣ ጨፌው፣ ቄጠማው፣ ቀብሩ አብረው የማይጠሩ ናቸው። ተውሂዳቸው ጽድት ያለ ሰማይና ምድርን ለፈጠረው ብቻ እጅ ያነሳሉ። ቁርአን ውስጥ ገብተህ ረበና ረበና ነው የነቢያት ጥሪ ሁሉ። ረበና ነቢያቶች ሁሉ እጅ ያነሱ አላህም ብቻ የሚጠሩ ናቸው። ከዛ ማስከተልና አላህና ነፍስንም የማይገልዱ ናቸዋል የኔ ባሮች ማለት። ተመልከት፣ ከሽርክ ጋር ነፍስን መግደልን አብሮ ጠር። የአላህ ምርጥ ባሮች እጃቸው ደም ውስጥ የለም፣ ቀልባቸው ሰላም ነው፣ የሰው ወንጀል የለባቸው፣ አእምሯቸው ንጹህ ነው። ንጹህ አእምሮ ምቹ ትራስ ነው፣ በሰላም ነው የሚያድሩት። የሚያሰቃያቸው የሚያሳዳቸው የሰው ደም የለባቸው። ዒባዱ ረሕማን እስልምና ለነፍስ ከሰጠው ዋጋ የተነሳ አንድን ነፍስ የገደለን ሰው ነፍስ ነው የሚከፍለው። እዚህ ሀገር አንዱ ይገልና ሲያዝ እስር ቤት እየቀለብከው 20 ዓመት ይቀመጣል። የእስልምና አቋም እሷ ደግሞ ነፍስ ካጠፋ ነፍስ ነው የሚከፍለው፣ ሌላ ዋጋ የለው። ለነፍስ የሚመጥናት ሌላ ዋጋ የለም። ነፍስ ቢሆን ካገደለ ይገደላል። ይሄን የእስልምና አቋም። ለምን መግደልን ሰው እንዲፈራ፣ በገንዘብ እንደሚፋታው በዘመድ እንደሚያመልጥ እንዳያስብ፣ ልክ የገደለ ቀን እንደማይኖር ማወቅ አለበት። እስር ቤት አስቀምጣ አትቀልበውም። የእስልምና አቋም ለምን ይሄ የሚደረገው? ነፍስን ለማጥፋት ነው አይደለም። ማህበራዊ ትስስራችን እንዲጠነክር፣ ሰው ጥንቃቄ እንዲወስድ። ወለኩም ፊል ቂሳስ ሐያቱን ያ ኡሊል አልባብ። ነፍስን በነፍስ በማጥፋት እኮ ለእናንተ ህይወት አላችሁ አለ። የመኖር ዋስትና አላህ እየሰጠ አንተን ሲያጠፋ ታስሮ አይቀርም፣ እንደሚገደል ያውቃል። ለመሞት ሲወስን ነው አንተ የሚያጠፋ። ደም ያለበት ሰው ውስጡ ረፍት የለው። ሼኽ ሳልህ የምንላቸው ጎንደር ካሳደጉን መሻይኾች ውስጥ አንድ አባባል ይላል። አንዳንዱ ሞኝ ነው አሉ፣ ገድዬ ነው ማረፍ ይላል። ገሎ ማረፍ አለ እንዴ? በቃ እኮ ጨለማው ጉድጓድ ውስጥ ገባ። መውጫ የሌለው ስቃይ፣ መንግስት አይድረስብህ፣ ህዝብ አይድረስብህ፣ ውስጥ ሰላም የለው፣ ሪዝቅህ የጠበበ፣ ትዳርህ የታወከ፣ ጽዋህ የጎደለ፣ መረጋጋት የጎደለ የሚያሳድህ የሰው ደም አለ። ሰው ስላየ መንግስት ስላየ አይደለም። ገድየህ ልረፍ የሚባል ወደ ማታረፍበት እስር ቤት ውስጥ ወድቃ